አንደበት ሰው ያስቀይማል። በዚህ በጾም ደግሞ ጆሮህ ሌላ ነገር አይስማል። በእውነት ዓለም ተበላሽቷል። እኮ እያያችሁ እውነት የእግዚአብሔርን ቃል ነው ጆሮ የሚሰማው? እውነት የእግዚአብሔርን ቃል እየሰማ ነው? እንደ ድሮዎችን አባቶቻችን እንደሚያደርጉ ሌሊት ተነስተን በ6 ሰዓት ጸሎት እያደረግን ነው የሚሰማው? በዛ ዓለም ላይ እንደዚህ ያለ ጦርነት ተነሳ፣ እንዲህ ያለ ተደረገ፣ እንዲህ ያለ ተደረገ እያለ የሚያድር ጆሮ አይደል ያለው። ታዲያ በዚህ ይረዳናል። ምን የታችን ትረዳናለች? አሁን ትርዳ ጆሮአችን ይህንን ነገር ይሄ ለእኛ ከእግዚአብሔር ጋር ያገናኝ። እግዚአብሔር ጋር የሚያገናኝ ምንም ነገር የሌለው የእግዚአብሔር ቃል እንቃል ከትጸልይ ወንቃል ከትትገኝ ከቃል የተነሳ ምን አለ ትጸድቃለህ። ከቃል የተነሳ ደግሞ ምን ትላለህ? ትኮንናለህ። ይህ እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ደግሞ ሲያስተምር ምን አለ? ጆሮ እኮ አለ፣ ጆሮን የሰራ አምላክ ሁሉን ነገር አሰርቷል። ጆሮ እንዲሰማ አድርጎ ከምንም አሁን ሞባይልም ከምንም ከምንሰማበትን ጆሮአችንን ምንም አድርጎ ሰርቷል። ምን አለ? ጆሮን እያዩ ጆሮ ይዘው መጥተዋል ሰዎች ከጉባኤው ተሰብስበዋል። ምን አለ? ምንድን ነው ጆሮ ያለው ቢኖር ምን አለ? መስማት ነው። ዘቦ እዝን ሰሚ አለ። ጆሮ ያለው ቢኖር ይስማል። ጆሮ የሌለው ተሌለ ይውጣል። አዋጅ እኮ ነው የሚናገረው እግዚአብሔር። ስለዚህ በዚህ አይነት ላይ ስንሄድ የማቴዎስ ወንጌል ምዕራፍ 25 ከቁጥር 29 አካባቢ ያለው በልብ አገባው ምን ይላል? ምን እንደሚል እመኒ አይነካ ዘየማ ታስተካ ይመራካ ግዲፋ እምላእልክ ቀኝ አይንህ ብታስትህ ብታሰናክልህ አውጥተህ ምን አለ አላ እና ይሄ ላይ ጥቂት ሚስጥራት ይገኛል። ምላ ወግድባ እምላእልክ በቃ አውጥተህ ጣላት። አይንን አውጥተህ ጣላት። አይንን ያህል ነገር ፈተና ተሆነ የምትፈትን ተሆነ አይንን የቀኝ አይንን አውጥተህ ጣላት። የምን አይንን? የቀኝ አይንን። ከዛ በኋላ ጥሩ ጾም ትጾማለህ። በታራሪነት የሚኖር ጫማ የሚሰፋ በመንገድ ቁጭ ብሎ ፈታኝ ነው። እግዚአብሔር ተፈተና ያውጣል። ፈታኝ በጣም ሰው እኮ አይደለም የሚመጣው። እኛ ጋር የሚመጣው ሰው እንዳይመስላችሁ አጋንንት ነው የሚመስላችሁ። ልቡሳነ ሥጋ አጋንንት ይመጣል። ያስ ጫማ እየሰፋ እሱ የሚተዳደረው በጫማ ደካማ ነው፣ ባህታዊ ነው፣ ታራሚ ነው። ጫማ ስፋልኝ አለችው፣ ሰፋላት፣ አጠረኝ አለች፣ አስተካከለላት። አንቺና ታላታኒ እኔ ሁሉ አልመሰለኝም። ከእኔ የምትፈልጊው ነገር ምንድን ነው? እኔ ባህታዊ ነው፣ እየጸለይኩ ነው። ምንድን ነው የፈተነሻል? አባቶቻችን እነዚህ ሰዎች ሊፈተኑ የሚሄዱ ሰዎች መዳናቸው ነው እንዲያስደንቃቸው። ከትልልቅ አባቶች ሲሆን እየዳኑ ነው የምታገኛቸው። ፈታኞች ፈትነው ወድቀው አይቀሩ። እንደዛ የሚፈተኑ ሰዎች በአማላጅነታቸው ያደርጋል። እያንዳንዱ አባቃ ብትሄዱ አስተምሮ ምን ያህል እነዚህ ደግሞ ያበቃቸዋል፣ ትድናላቸዋል። ከዚህ በኋላ አይ ይህ አማረኝ አይነ ነው አለ። ይህ አለ። ቅዱሳን ሰዎች ጉልጎስ አይፈቅዱም። ስጋቸው እንዳይሰማቸው ምን
ምናልባት ያው ማደንዘዣ የሚወጋ ነገር አይፈልጉም። እግዚአብሔርን ብቻ ስለሚያስቡ ሰውነታቸው ማደንዘዣ አይሰማቸውም። የሚያስቡት እግዚአብሔርን ነው። በዛ ዓለም ውስጥ የሆነ ነገር አያስቡም። ስሟን አሳይም እንደዚህ ያለ ሀሳብ የለም። ከኢየሱስ ክርስቶስ ከድንግል ማርያም ጋር እየተገናኙ ሁልጊዜ መጸለይ እግዚአብሔር ነፍሴን አደራ ነው እንጂ ስለ ሥጋው ምንም ችግር የለበትም። ባህታዊ ታራኒ ጻኒ ነው። ተራራ እስከማንሳት የደረሰ ባህታዊ ነው። ወንጌሉን የተረፈው እንዲህ ያሉ አባቶች አሉ። ፈተናውን ተቋቁሞ ፈተና የሚያልፍ ታሪክ ይኖራል። አሁን ምን አደረገ? አይኑን ስታደርግ ነው ያው ልጅ የሚበጥ ነገር ነው አለ። ይህ ምን ችግር የለውም አለ። ይህን እንደኔ ምን ይቸግረኛል አለ። የነከት አባት ያጥቻለሁ አባት ለዳነፍተጁ እኔም አንቺ ምን ሞታለን። ሁለት ክንድ መሬት ነው ርስታችን። ይሄ አይደለም ርስታችን አለ። እንዲህ ነው መጥፎን ሰው አስተምሮ የሚመልስ አባት ያስተምራል። አንቺ ሴትዮ መጥፎ ነሽ አመጣጥሽ አይደለም ያማረት ምንድን ነው አለ። ያማረ አይኔ ትሆናለህ ሰጣት በቃ የምትፈልገውን ነገር አለ። እዚህ ወደ ህይወቷ ከእግዚአብሔር ጋር አገናኛል። ይህን መጥፎ ስራሽን እንዳትደግማ እናቶች ብዙ ጊዜ ይሄ ሰይጣን ይፈትነናል። በእምነታችን በጾማችን ይፈትነናል። ገባል በተለይ ረቡዕና ዓርብ አንዳንድ ጊዜ እናንተ ተፈተኑ እንደሆነ ይፈትናል። ዓለምን ይፈትናል። እንደው ሁሉ የማያውቀው ይርባል፣ ጸንቶ የሚያውቀው ይጸማል አይደል? ይህንን ታልኩኝ እጅ ብታስጥ የምትለው ደግሞ እዛው ይገኛል። ገርማቸው እመኒ እደቅ ዜማ ታስተከ ብትራ ወግድባ እምናይሌ እጅ ብታስጥ ምናል ቆርጠህ አለ። ይገርም የቤተ ክርስቲያናችን አሁን የሚያስተምረን እንደዚህ ነው። በሕይወት ነው የሚያስተምረን። አሁን እጃችን ተቆርጦ አካላችን መቆረጡን ይመስላችኋል? የሚታል ማመናችን ነው። ምን የንበሩን ብቆርጦ አይደለም፣ ዋናው እምነቱ ነው። እነዚህ የሚቆርጡ ሰዎች ከምን ጋር ነው የሚኖሩት ብለን ማሰብ ነው ያለው። ከእግዚአብሔር ጋር አይኑን ያወጣው ሰው አልተሰማው፣ እጁንም የሚቆርጠው ሰውዬ አይሰማው። ማን አለ ተመካከሉ የሚያጠናው? እግዚአብሔር አለ፣ ቅዱስ ገብርኤል አለ፣ እመቤታችን አለች። ከሰው ተለይተው ነው የሚኖሩት። ከእግዚአብሔር ጋር ነው ተገናኝተው። እጅን አሳልፎ ሰይጣን ላለመስጠት እጁን የሰጠው ያ ሰይጣን በእጅ ገብቶ ለማሳት ነበር። አልቻለም። የሰላም አምላክ አለ፣ የሰላም ንጉሥ አለ፣ የሚያስተምር አለ፣ አይዞህ ልጄ ጽና የሚል አለ። የድንግል ማርያም ልጅ ኢየሱስ ክርስቶስ ጎን ሆኖ አይዞህ እጁን የሰራሁት እኔ ነኝ አይዞህ ጽና የሚል አለ። እኛ በባሰን ጊዜ፣ እኛ መጠጊያ ባጣን ጊዜ፣ እኛ እንባችንን የሚያብስልን ባጣን ጊዜ ኢየሱስ ክርስቶስ 5500 ዘመን ሲያል እንባችንን አንበሰልናል። ከማን ተወልዶ? ከድንግል ማርያም ተወልዶ። አያችሁ 40 መዓልትና 40 ሌሊት ሲጾም እኮ ተፈትኗል። በስስት አፍቅሮ ነዋል። ብዙ ሰይጣን ለመፈተን አያርፍም። እንኳን ቀርቶ ፍጥሮቹን ቀርቶ ፈጣሪ ለመፈተን ሞክሯል። ነገር ግን ከእግዚአብሔር ጋር ሰኖር ፈተናውን አልፏል። ይችን እጁን ቆርጦ የሚኖር ሰው በእስክንድር ነው የሚኖረው። አንጾኪያ የአንጾኪያው ሊቀ ጳጳስ ነው፣ አትናቴዎስ ይባላል። እንደ እስክንድሮስ ያስተምር ብሎ በእኛ ሃይማኖት አይመሳሰልም። ሌላ ሃይማኖት ተከታይ ነው። ሲመጣ ከልጆች ጋር ልጆች እያጠመቀ አየና ይሄ ልጅ ጳጳስ ይሆናል ብሎ ትንቢት የተነገረለት፣ ይሄ ልጅ የቤተ ክርስቲያን አባት ይሆናል ብሎ የተናገረው ትንቢት አልቀረም። ጳጳስ ሆነ።
በሀገራቸው ልማድ 7 ቀን አቀድሰው ነው የሚያቆርቡት። በ7 ቀን ውስጥ ፈተና መጣ። እጁን ነከሰች። እጁን ትነክሰው ወሆየው እጅ አይደለችም ያሳተችኛልና እዛ ቃል የቢወቶች ቆረጠና ጣላት። ከዚህ በኋላ ቀድሰ ሲሉት እጁ ጎደሎ ስለሆነ እንዴት አድርጎ ይቀድስ? እንዴት አድርጎ መቀደስ ይቻላል? አምላክ ይሁን አለ። አንቺ የጭንቂቱ አማላጅ እመቤታችን ወይ እባክሽ እጄ ተቆርጧል፣ ህዝቡ ሊሰናከልብኝ ነው አለ። ያቺኛዋ ወርቃለች፣ ሞታለች፣ እዛ ወርቃለች። ያቺ የተነከሰችው እጅ ወርቃለች። ያቺ የነከሰችው ሴትዮ እኮ አምናለች። ቅዱሳን አሳምነው ነው የሚሄዱ። የእኛ ቤተ ክርስቲያን ዋናው ነገር የሚጋደሉትን እነ ዲያኖስን እኮ ጊዮርጊስ እኮ አሳምኗቸዋል። እነ ናቡከደነፆር እኮ 7 ዓመት ሰርቶ በንስሐ ተመልሷል እኮ። እግዚአብሔር ያልመለሰው ምን አለ? ኃጢአት ሰራን ብለን መሸሽ አይደለም። ኃጢአታችንን ይዘን እስከ ኃጢአታችን እስተድፋችን ነው እግዚአብሔር የሚወደን። አሁንም ሁላችንም ይውደደን። እስኪ አሜን በሉ። አልተሰማኝም። እኔ ብቻ ነኝ የምጮኸው መሰለኝ፣ አልተሰማኝም። ስለዚህ እግዚአብሔር እስተድፋችን ይወደናል። አያችሁ፣ እግዚአብሔር እጃችን ቢቆረጥ የተቆረጠውን እጅ መቀጠል ይችላል። እግዚአብሔር ዓይናችን ቢጠፋ ዓይናችንን መተካት ይችላል። የእነ ገብረ መንፈስ ቅዱስን ዓይን አሞራ መስሎ ቢበለው መልሶ በእነ ቅዱስ ሚካኤል ዓይን እንዲተከል አደረገ። በዚህ ኃይል እንዲያስት በዚህ በምትጾም ጊዜ ሁሉ ጹም። አንድነታችሁን አጠናክሩታል። ከዚህ በኋላ ይህ 2 እጅ ኖሮት ገሃነም ሳትወርቅ 1 እጅ ናት ብትገባ ይሻላል ያለው በወንጌሉ ላይ። ይህንን አሁን ብዙ ላይ ታገኙታላችሁ። ይገርማችሁ በማቴዎስ ወንጌል ምዕራፍ 8 ከቁጥር 7 18 ከቁጥር 7 ላይ ታገኙታላችሁ። አንብቡት እዛ። ማርቆስ ምዕራፍ 9 ከቁጥር 42 ላይ አንብቡ። ይገኛል። ይሄ ቁልጭ በመጽሐፍ ቅዱስ ያለው ይህንን ወስዶ ነው ቅዱስ ያሬድ ያስተማረው የመከረው። ዓይንህ እንዳያስትህ፣ እግርህ እንዳያስትህ፣ እጅ እንዳያስትህ። እግራችን ነው ተሽከርክሮ ሄዱ መጠጥ ቤት ሰክሮ የሚመጣው። እግራችን ነው የትም ቦታ ይዞን ተጉዞ በተንጠጥተን ሰክረ። እግርን ደግሞ እንዳያሰናክላል። ያ አጥናቴዎስ ለመነና እጁ ተመልሳ ሊቀድስ ሲገባ ህዝቡን እንደዚህ ይበጠብጠው ጀመረ። ያ ብርሃኑ እየበጠበጠው ሲሄድ ምን አለ? ከዛ በኋላ ምንድን ነው ያደረገው? እነዚህዎቹ ጠየቁት ባቸው። አይ ይችኛዋ እኮ ነበረች፣ እቺ ደግሞ በጌታችን የቀጠለቻት ናት ብሎ ታምረኛ ነው አገተደስያ የቀድረድ ባለው ሁኔታ ነው። እግሩን የሚያሳጥሰዋል። ይህንን እዛው አቅሩት እንጂ። ስለዚህ ምን አለ? እንደው ባጭሩ ይህንን ነገር አስተማረ። እግዚአብሔር ያስተምራል፣ ይመክራል። በማናሉ በአባቶች ላይ በአካላቸው በሰውነታቸው ላይ በሚመጣው ፈተና እየታገሱ እነዚህ ሁሉ ያስተምራል። ስለዚህ በምንጾም ጊዜ ምን ይላል? ዝንቱ ጾም እየወጡ ይላል። ዝንቱ ጾም እየወጡ ዘእንበለ በጾም ወበጸሎት ያለ ጸሎትና ያለ ጾምና ያለ ጸሎት ይኖር የአጋንንት የበዘመድ የመጣ አጋንንት አይወጣም አለ። በዚህ በማቴዎስ ወንጌል ምዕራፍ 18 ላይ ደብረ ታቦር ወጥቶ ሲመጣ የተናገረው የዝናብ ቅንጣት ያህል ሃይማኖት ቢኖራችሁ ተራራውን ተነስ ብትሉት ይነሳል። እንደዚህ ነው የሚያስተምረን። ኢየሱስ ክርስቶስም እንዲሁ ነው አካሉን እየሰጠነው ለማለት ነው። 40 ቀንና 40 ሌሊት ሳይቀመጥ ሲጾም ለማን ነው? ኃጢአት አለበት፣ ንስሐ አለበት። ለእኛ እኮ ነው አርአያነት ገብቶ የጾማል። መጾም እንዲገባን 40 ቀንና 40 ሌሊት እንድንጾም ስርዓት የሰራል የጌታችን ኢየሱስ ክርስቶስ ጸሎት እና ይሄ እነዚህ ዓይንና እግር እጅ አደጋ ናቸው ብሎ በጾም ጊዜ አመጣጣል ሊቁና። በዚህ ጊዜ የምንማረው ዛሬ ቅዱስ ገብርኤል ጸሎት ጾም አድርጎልሃል እያለ
ለነ ዘካርያስ ሁሉ የነ እመቤታችን እናት ሁሉ ጸሎታቸው አርጓል። የነ ቆርኔሌዎስን ሁሉ ጸሎት አርጓል እያለ ያስተምራል። እና ደግማችሁ ነው የመጣችሁትና እዚሁ ላይ አይናችን ምን መጾም አለበት? ከክፉ ነገር መጾም አለበት። አይቶ ክርስቲያን እንዳላየ መሆን አለበት። ከኔ ኃጢአተኛ ከኔ በደለኛ ከኔ እንዲህ ያደርጋል አትልም። ወንጌል ላይ ከኔ እንደዚህ እየታችሁ ስጋውን መተው ሳይሆን የሐሜት ስጋ እንዳንበላ። ሐሜቱ ስጋ በጣም መጥፎ ነው። አንድ ነው ሁለቱ ነገሮች አይለቁም። ሐሜት በደግ ሰው ይጀምርና ወደ ክፉ ሰው ይገባል። አንድ ጊዜ ታዲያ ምን እንበላለን? የሰው ስጋ ደጉንም ቢሆን እኮ ማንሳት ይከለከለናል። ደግ ሰው ቢሆን ደግ ይሰራል ብሎ ሰይጣን ወደ ሌላ ይዞ እንዳይሄድ መጾም ያስፈልገናል። አንደበታችን ሁላችን እየጾም እየጸለይ መኖር ያስፈልጋል። ማረነ ንጉሠ ስብሐት ተሳሃለነ ኪያተ ሰንበት ወአቡነ ምሕረት ወሀበነ ጾመ ለንስሐ በዘይሰረይ ኃጢአት። እንግዲህ ወሀበነ ጾመ ለንስሐችን ጾም ያስፈልገናል። በዘይሰረይ ኃጢአታችን የሚያስተሰርይ አምላኬ ሆይ ይቅር በለኝ፣ ንጉሴ ሆይ ይቅር በለኝ እያልን መጾም መታመያት እነዚህን ሁሉ አንደበታችንን ሰብስበን ጾመን እንግዲህ የተሰቀለውን ኢየሱስ ክርስቶስን ስጋውን መብላት ያስፈልገናል። የድንግል ማርያም ስጋዬን ያልበላ የእኔን ያልጠጣ ያልጾመ ያልጸለየ ወደ ንስሐ ተመለሰ። ይህን ስንላችሁ ግን ጥንቃቄ ማድረግ አለባችሁ። ስኳር ያለበት ልዩ ዶዬ ያለበት ታነገስቱም ያሳ እንዳናጣችሁ ወደ ጾም ብቻ አድርጋችሁ ደግሞ የተለያየ በሽታ ያላችሁ ደግሞ እንዳቅማችሁ እንደ ስርዓታችሁ መጾም ያስፈልጋልና ላስተማረን ለመከረን ለአምላካችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ይቆየን። ወስብሐት ለእግዚአብሔር። አባታችን እድሜ ከጤና ጋር ያደልልን። ፐርስ ወይም ደግሞ በዚህ ከተማ የምንኖር ሁላችን የምናኑላችሁ እድለኞች ናችሁ፣ እድለኞች ነን ከተጠቀምንበት። ደግሜ ማለት የምፈልገው በ19 እና በ27 በዚህ ከተማ ትልልቅ ጉባኤዎች እንስራ ኑ። አባታችንም አሉ፣ ሁሉም እዚህ ያሉት አባቶቻችሁ ጸጋ ያላቸው አባቶቻችሁ ናቸው። እውነት ለመናገር ገንዘብ እየተከፈለ ሩቅ ሀገር ድረስ በትራንስፖርት እንዲያገለግሉ የሚጠየቁ አገልጋዮች ናቸው እዚህ ያሉት እና ይህንን የመሰለ ጸጋ እንደገና እንጠቀም፣ እንመለስና እኛም እንዘገን፣ እናንተም ተዘጋጁ። ከዚህ በላይ መልመቅ አለበት። ከዚህ ጊዜ ጀምሮ አባታችንም አሉ፣ በየወሩ ይመጣሉ። አባቶቻችን በየወሩ ይመጣሉ። እናንተም በየወሩ ነው፣ ሌሎችንም ጋብዙ። መድኃኔዓለም ሕዝብ 27 እናደርጋለን። እየሰፋ እያደገን እንደሚሄድ